መጠበቅ እግዚአብሔርን መጠበቅ በሚል ርዕስ ስር ደግሞ ዛሬ እንነጋገራለን። እግዚአብሔርን መጠበቅ ንቁ መንፈሳዊ አቋም ሲሆን ብዙውን ጊዜ በዕብራይስጥ ቃል ምን ይባላል? ካቫህ ተብሎ ይገልጻል። ይህ ካቫህ ማለት እግዚአብሔርን ጸንቶ መጠበቅ፣ በእግዚአብሔር ፊት መሆን፣ እግዚአብሔርን ተስፋ ማድረግ። ሰው በራሱ ተስፋ ቢያደርግ በራሱ ቢተማመን ሰው በራሱ አቅም የለውም። የተለያየ ነገር ሊያሰናክለው፣ የተለያየ ነገር ሊጎዳው፣ የተለያየ ነገር ሊያገኘው ይችላል። በዚህ ዓለም ላይ ስንኖር ጠላታችን ብዙ ነው። ስለዚህ እግዚአብሔርን መተማመን ነው እንጂ በራስ መተማመን ማለት አይደለም። በራስ መተማመን አንችልም። ጥንካሬያችን በጣም አናሳ ነው። ያለ እግዚአብሔር ምንም ማድረግ አንችልም። ጳውሎስ ያለው ምንድን ነው? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ሁሉን የምንችለው በክርስቶስ ነው። በክርስቶስ ላይ በመደገፍ ነው። ምናልባት በሕይወታችን ውስጥ የተለያዩ የሚፈታትኑን ነገሮች ሊኖሩ ይችላሉ። ያንን በዘዴ በትዕግስት ማሳለፍ ከእግዚአብሔር ነው እና በትዕግስት የሚያልፍ ሰው የእግዚአብሔርን ቀን ይጠብቃል ማለት ነው። ዳዊት ምንድን ነው ያለው? እግዚአብሔርን ጸንቼ ደጅ ጠናሁት እርሱም ዘንበል አለልኝ ይላል። እግዚአብሔርን ሁል ጊዜ ደጅ ብንጠና፣ ፊቱን ብንጠና እርሱ አንድ ቀን ዘንበል ይልልናል ማለት ነው እና መንፈሳዊ ሕይወታችን እንዲያድግ፣ መንፈሳዊ ሕይወታችን እንዲጠራ፣ ለመንፈሳችን የሚሆን ምግብ ከእግዚአብሔር ቃል ተመግበን እግዚአብሔርን ጠንቅቀን መጠበቅ ነው እና እግዚአብሔርን መጠበቅ በሕይወታችን ቁልፍ ነገሮች ናቸው። መጽሐፍ ቅዱስ ላይ እግዚአብሔርን ለሚጠብቅ እግዚአብሔር ለእርሱ ካሳ እንደሚሰጥ፣ እምነት ያለውን እግዚአብሔር እንደሚሸልም ይናገራል። ምንድን ነው የሚሸለም? በሕይወታችን ውስጥ አስፈላጊ በሆኑ ነገሮች እግዚአብሔር እኛን ይሸልመናል ማለት ነው። ጌታን መጠበቅ ጥንካሬ ነው። ጌታን መጠበቅ ብርታት ነው። ጌታን መጠበቅ ጉልበት ነው እና ጌታን መጠበቅ ጥንካሬን ሊሰጥ ይችላል። ኢሳይያስ 40:31 ላይ ምን ይላል? እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ፣ ይወጣሉ፣ ይሄዳሉ፣ ይራመዳሉ፣ አይታክቱም ይላል። እግዚአብሔርን መጠበቅ እንዳንታክት እንዳንደክም ይሆናል። ጌታን መጠበቅ፣ በጌታ ላይ መታመን ምን ይሰጣል? ድፍረትን ይሰጣል። ድፍረት ለማግኘት፣ ጠንካራ ለመሆን፣ ለመበረታታት ይጠቅማል። እግዚአብሔርን ለሚጠባበቁት ለነርሱ እግዚአብሔር ምንድን ነው? እግዚአብሔር ቸር ነው። መዳን ይሆንለታል። እግዚአብሔርን ለሚጠብቅ መልካምነት ይሆንለታል። እግዚአብሔርን ለሚጠብቅ እግዚአብሔርን የሚጠብቅ ሰው ፍትህን ያገኛል። እግዚአብሔርን የሚጠብቅ ሰው ነፃነትን ያገኛል። ነፃነትን ለማግኘት ከእግዚአብሔር ምክርን ይቀበላል። ወገኖቼ ከውስጥ ጥልቅ ማንነታችን መንፈሳችንን ከፍተን እግዚአብሔርን መተማመን፣ እግዚአብሔርን ተስፋ ማድረግ ምላሽ አለው። እንግዲህ
በዚህ ሁሉ በእግዚአብሔር ፊት በመጸለይ በእግዚአብሔር ፊት በጸሎት እግዚአብሔርን መጠበቅ ፍሬያማ ያደርጋል። እግዚአብሔርን በምንጠብቅበት ጊዜ መጽሐፍ ቅዱስ እንደሚናገር ማለት ነው አንዳንድ እርምጃዎችን መውሰድ ይጠቅማል። እግዚአብሔርን በንቃት እየፈለግን እግዚአብሔርን እንጠብቅ። እግዚአብሔርን በጸሎት ተሳታፊ በመሆን የእግዚአብሔርን ቃል በማንበብ ባነበብነው ቃል ላይ በማሰላሰል ያለመታከት ሁል ጊዜ የእግዚአብሔርን ቃል እያሰላሰን በውስጣችን እየጠበቅን ጸጥና ዝግ ብለን መኖር አለብን። ጸጥ ብለን ራሳችን ተቆጣጥረን እግዚአብሔርን በምንጠብቅበት ጊዜ እኛ በስጋና በደም ተነሳስተን ከምናደርጋቸው ከማንኛውም ነገር ተቆጥበን እግዚአብሔርን ብንጠብቅ የእግዚአብሔር ጊዜ ይመጣል ማለት ነው። ይህንን ለማድረግ ጠንከር ያለ እምነት ያስፈልጋል። ስለ እምነት ባለፈው ተነጋግሬያለሁ። እምነት ማለት የኤሌክትሪክ ሽቦ ቤታችን ውስጥ ተዘርግቶ ኤሌክትሪክን ወደ ቤታችን እንደሚያመጣ እምነት ማለት ወደ እግዚአብሔር የሚዘረጋና እግዚአብሔርን የምንነካበት መስመር ነው። የማይታይ መስመር ነው። እምነት ራሱ ምንድን ነው? እምነት ራሱ መንፈስ ነው እና በጊዜው የእግዚአብሔር እጅ ምን ትሆናለች? በጊዜው የእግዚአብሔር እጅ ትገለጣለች። ይህ እምነት ደግሞ ቅድም እንዳልኩት ያሸልማል። በሚያስፈልገን ነገር እግዚአብሔር ይሸልመናል ማለት ነው። ታማኝ መሆን አለብን። እግዚአብሔርን በምንጠብቅበት ጊዜ ታማኝ ሆነን እግዚአብሔርን ስንጠብቀው እግዚአብሔር መልካም አባት ነው። እኛ ሁል ጊዜ ማድረጋችንን ትዕግስታችንን ይዘን በእግዚአብሔር በፊት በምንቆይበት ጊዜ እግዚአብሔር ይሸልመናል ማለት ነው እና በመጽሐፍ ቅዱስ ላይ አንዳንድ እግዚአብሔር ቃሎች አሉ። መጽሐፍ ቅዱስ እግዚአብሔርን እንድንጠብቅ የሚያዘን እነርሱን በማንበብ እግዚአብሔርን በመጠበቂያችን ላይ ሆነን እግዚአብሔርን መጠበቅ። እግዚአብሔር አሁን በመጽሐፍ ቅዱስ ላይ ለአብርሃም ምን አድርግ ቃል ገባለት። የገባለትን ቃል በጊዜው እግዚአብሔር ፈጽሞለታል። አብርሃም ገና ልጅ ሳይኖረው ምንም ልጅ ሳይኖረው እግዚአብሔር ልጅ እሰጥሃለሁ ብሎ ተናገረ። በተስፋ 25 ዓመታትን ጠብቋል። ከእግዚአብሔር እጅ እንግዲህ ይስሐቅን ተቀብሏል። ዮሴፍ ከእግዚአብሔር ራእይን ተቀብሎ ነበር። ራእይ ተቀብሎ ረጅም ጊዜ ቆይ። የተቀበለው ራእይ ደግሞ መጨረሻ ላይ ያው አግኝቶታል። ወደ ራእዩ ከመድረሱ በፊት 13 ዓመታትን አሳልፏል። እንደዚሁ ንጉሥ ዳዊትም ተቀብቶ ነግሶ ወደ ዙፋኑ ከመውጣቱ በፊት ከ15 እስከ 20 ዓመት መጠበቅ ነበረበት። ጠብቋል። በጊዜውም ንጉሥ ሆኖ ወደ ዙፋን ወጥቷል። ሙሴን ብትመለከቱ ሙሴ እስራኤልን እንደሚመራ እግዚአብሔር ተናግሮታል። በምድረ በዳ ገና ከፈርዖን ቤት ከንጉሱ ቤት ከአሳዳጊው ቤት ወጥቶ ወደ ምድረ በዳ በሚሄድበት ጊዜ እግዚአብሔር ተናግሮት ነበር እስራኤልን ሕዝብ መርቶ እንደሚያስወጣ። ነገር ግን 40 ዓመታትን አሳልፏል ወደ ተባለለት ከመድረሱ በፊት። ስለዚህ እግዚአብሔርን እየጠበቅን ፊቱን በመፈለግ በእግዚአብሔር ፊት ሁል ጊዜ በታማኝነት ብንመላለስ እግዚአብሔር ታማኝ ነው። እግዚአብሔር አይረሳንም። ስለዚህ በሙላት ወደ እግዚአብሔር እንጠጋ። ሰው ሰራሽ ከሆኑ ነገሮች እንሽሽ። ነፍስን ከሚጎዱ ነገሮች እንሽሽ። ስጋንም ከሚጎዱ ነገሮች እንሽሽ። እግዚአብሔርን
እንጠብቅ። የእግዚአብሔር ጊዜ ለመጠበቅ ረጅም ጊዜ ሊወስድብን ይችላል፣ ወይንም እንደ ሁኔታው እግዚአብሔር እንደወደደ እንደ ሀሳቡ ያደርጋልና እግዚአብሔር ፊት መሆን ይጠቅማል። ስለዚህ ለዛሬው እግዚአብሔርን መጠበቅ በሚል ርዕስ ስር የተነጋገርነው ነገር ይህንን ይመስላል። እግዚአብሔርን ጠብቁ።